ዛሬ የመጣሁት ለአብርሽና ለሩታም ብዬ ሳይሆን ለአብርሽና ለሄርሜላና ለአብርሽ ወደንሶች ነው። ልዑልን እያዝናናው ሲያመጣው ምን ይላሉ መሰላችሁ? ወንድሙ ኤፍሬም ጋራ በህይወት አይገናኙም ስንል የነበረ ዛሬ ከልጁ ጋር ፈታ እያለ መጣ። ይሄ ነገርማ የአብርሽ ወደንሶች ጅል ሆነን ነው እንጂ የሄርሜላ ወደንሶች የሩታና የአብርሽ ወደንሶች የድሮዎቹ ነገሩ ገብቷቸዋል እያሉ ይፈተፍታሉ። እኛ ነጭ ነጯን ስናወራ የሚሰማን አጣን እንጂ አብርሽና ሩታ የሚደርሱበት ቦታ እስከደረሱ ድረስ ይፋ ያደርጉም፣ በቅርብ ግን ይፋ ያደርጋሉ ብለን ስናወራ በኮንፊደንስ ነው። በቪዲዮ ውጭ ብዬ ነው እንደዛ የማደርገው። አያወኝ መስሎ ሩታና አብርሽን የቪዲዮን ይከታተሉታል። ኮሜንት የማይጽፉት ወደንስና ወደንስ እንዳይጋጭ ስለሚፈልጉ እንጂ በደንብ ነው የሚያዩት። ምን እንደምንሰራ ምን እንደምናረግ በደንብ ያውቃሉ። እና ኤፍሬምን እያጠባቸው የምታሰጡ ሰው ኤፍሬም ሩታና አብርሽ ተለያይቶ ማያትም አይፈልግም፣ እንደማይለያዩም ያውቃል። ለዛ ነው ድራማውን እየተጫወተ ያለው እንጂ አብርሽና ሩታ ኤፍሬም አንድ ናቸው። አትጃጃሉብን። በእውነት ነው የምላችሁ። ወንድምና ወንድም ውስጥ እየገባችሁ አታሽቃብጡ። ሩታና አብርሽ መቼም ይለያዩ። ይኸው ሲ ልጁ ጋር ይሄን ደስታ በቀዝቃዛ ውሃ ጠበል ነው ምንድነው አስገብቶታል። አንተ ነህ ጠበል የሚያስገባ አብርሽ የሚያስፈልግ እንጂ ልጁ አይደለም። በቀዝቃዛ ውሃ ምን ነው ሰይጣን ይዞታል እንዴ? ልጁን እኮ አሰቃየው በቃ። እና ሩታና አብርሽ መቼም የሚለያዩ ሰዎች አይደሉም። አታሽቃብጡ። መጨረሻ ቪዲዮን አይታችሁ ኤፍሬምን አትንኩ። ኤፍሬም የሚሄድበት መንገድ ሀቅ ይዞ ነው፣ ሰውን ለመጠበቅ ነው ካዴጋ። ዛሬ አብርሽ ልዑል ጋራ መዋኛ ቦታ በቀዝቃዛ ውሃ እያጠበው ቪዲዮ ለቋል። በእውነት ፋሚሊ የታዘብኩት ማለት ነው። እንዴት አድርገን እንዲገባቸው እንንገራቸው የሄርሜላና የአብርሽ አድናቂ ነን ብለው ትናንትና የመጡትን አድናቂዎች በምን መልኩ እናስገባቸው? በምን ነገር እንዲገባቸው እናርግ? እነሱ ስራ ላይ ናቸው፣ ዶራር ላይ ናቸው። እልቅ እናንተ አይምሯችሁን አትጡ ብዬ ብዙ ቀን እናገራለሁ። መተውን የቤት ያያሉ፣ ኮሜንት ይጽፋሉ። ነገር ግን ሊገባቸው አልቻለም። አብርሽ በቅርብ ቀን እውነቱን ያወጣል። ጽጌ እኮ በነገራችን ላይ እውነቷን ስለተናገረች እኮ የዘቀዘቋት ነበር ዛሬ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ይሄን ቪዲዮ እስከ መጨረሻ ላይክ፣ ሰብስክራይብ ያደረጋችሁልኝ ወዳችኋለሁ። ዛሬ አብርሽና ልዑል መጥተዋል። የንግስቲቱ ልጅ ማለት ነው። ተሳስቼ ነው። የንግስቷ ልጅ ልዑል ሩታ አይባልም፣ ልዑል አብርሃም ነው ስሙ። አባትም እንግዲህ የአባትነትን ስም መንጠቅ አንችልም። የሚዲያ ሰዎች ነን። ዛሬ ከልጁ ጋር ፈታ እያለ ነበር፣ ጅብርቱን እያስለቀቀ ነበር። በቅርብ እውነታው ሲገለጥላችሁ ብዙዎቻችሁ ታፍራላችሁ ብዬ አስባለሁ። ሄርሜላን እንኳን ለትዳር አይደለም አብሮ እንኳ ለደቂቃ ለማሳለፍ በጣም የሚጠላትና የምትደብረው ሴት እንደሆነች አብርሽ በቅርብ ምላሹን ጠብቁ። ሩታዬ ይሄ ሁሉ ኦርጅኝ እየወረደባት፣ ይሄ ሁሉ ማንነት እየወረደባት፣ የስንት አይነት ስታይል ስድብ እየወረደባት እንኳን አምሮባት እየሄደች፣ ይችኛቱ ግን ጓዝ መሰለች። አሁንማ በቃ አላቅም ተጃጃለች። አለባበሷ ሁሉ ሰውነቷ ዝርግፍግፍ አለ። አላቅም በጣም ቅርጿ ጠፋ ሄርሜላ ማለት ነው። አብርሽ ደግሞ እንደ አይነት ሴት አይወድም። ሩታ እኮ አንድ ወር እርጉዝ ሳትሆን ነው ትቷት ሄደው አይደል እንዴ? አብርሽ ጠብቁ፣ በቅርብ ቀን እውነታውን ይናገራል። ሄርሜላ ይህን ነሽ? ደህና ነሽ? እንደ ሴት ራስሽ የምታስከብሪ በእውነት ነው የምልሽ። እንደ ሴት ብትሆኒ ምነው ብንወድሽ እስካሁን ከ100,000 200,000 ትገቢ ነበር። አንድ አመትሽ ከመጣሽ ማለት ነው። አለወጉ የመጣች ሴት አወዳደቋ የማያምር፣ አካሄዷ የማያምር፣ ሁሉ ነገሯ የማያምር። ወደፊት ጠብቁ። ሩታዬ ሚዲያውን ትመራዋለች። ብቻዋን እየመራችሁ ነው። ነገም ትመራዋለች። ዛሬ ልዑልና አብርሽ ፈታ ዘና ብለው መተውልናል። ማሻአላ ተባረካላ። ልጁ በጣም አባቱን ነው የሚመስለው፣ ነገር ግን ያምራል። ሩታን ነው የሚመስለው። እያደገ እናቱን እየመሰለ ነው። በተፈጥሮ ስራ አልገባም፣ ግን ልዑል እናቱን ነው የሚመስለው። ጠብቁ። አሁን ወደፊት ዛሬ ባህር ላይ ወጥማ የሚመስለውን ወደ እናቱ አይኑ ዳር ነው የወጣው። የኔ ልዑል ልጅ በእውነት ነው የምላችሁ። ሴት ልጅ ማለት ነው የምትከበረው በባሏ ነው፣ በመውለዷ በልጇ። ሴት ልጅ ተወለደች፣ ወንድ ልጅ ከወለደች ክብሯ እየጨመረ ነው የሚሄደው። ጀግና የፋፊ እናት፣ የፋፊ ተከታይ እኔ ማለት ነው። በልጆቼ ማለት ፈጣሪ ነው የሰጠኝ።
ወንድ ልጅ ስለመውለዴ ብቻ በወንድ ልጆቼ ብቻ ኮራጀነን ብዬ እንደፈለኩ በቃ ድልቅቅ ብዬ የምኖር ሴት ነኝ። በእውነት ነው የምላችሁ። ፈጣሪ አይብኝ፣ አላህ ያሳድግልኝ፣ ትልቅ ቦታ ያደርስልኝ። ትልቅ ቦታ ደርሰዋል። በጣም ያኮሩኛል። ንግግራቸው፣ ሁሉ ነገራቸው፣ ስነ ምግባራቸው በጣም ነው ደስ የሚለኝ። በእውነት ነው የምላችሁ፣ እየጎረርኩ አይደለም። በልጆቼ በጣም እኮራለሁ። ኩራቴ ለመመለስ በስነ ምግባራቸው ያላቸው አቋም ግን የጀግና ልጅ ስለሆነ ነው። ልክ እንደ ሩታ ሀብቴ አትንኩይ ባይ ነኝ። ማንም ሰው ባጠገቤ እንዲደርስ አልፈልግም። ማንም ሰው ባልባልታ ነገር እንዲቀልደኝ አልፈልግም። በህይወቴም ዙሪያ፣ በቤተሰቤም ዙሪያ፣ በባሌም በማንም ዙሪያ ጣት አላስልክም። እኔ ልክ እንደ ሩታ ማለት ነው። ብቻዬን ተጋፍጬ ነገሮችን አስተካክላለሁ ብዬ የምመራ ሴት ስለሆንኩ ሩታ ሀብቴን ማደንቃት በእንደዚህ ነው። ማንንም ቤተሰቧን ሳትከት እስካሁን ድረስ እህቶቿ ዳር ለዩቱባቸው ሲሰሩ እንደ አብርሽ ቤተሰቡ ውስጡን እያዳከሩ ክፋታቸውን እንዳወጡት አንድ ቀን ገብተው አያውቁምና እንዲህ አይነት ቤተሰብ ያስደስተኛል። በእውነት ነው የምላቸው። ቤተሰብ ጠለቃ ሲገባ ማለት ነው በጣም ነው የሚያስጠላው። አብርሽ አሁን ማንነቱም ራሱንም ዝቅ ያደረገው ቤተሰቦቹን ጠለቃ ስላስገባ አቋም እንደሌለው በራሱ እንደማይመራ በቃ በሰው ልጅ ትፎዝ። አሁን ሄርሜላ ለመምራት እየፈለገች ነው። ድሮ ሩታ ነበር ቤቱን የምመራው ትዳሩን የምመራው ሩታ ናት። ታውቃላችሁ፣ በምንም አይምሮ በቃ በሴት ነበር የሚመራው። ዛሬ ደግሞ አሁን ሄርሜላ ተቆጣጠር ያለሁኝ አረግስ የውሸትም የእውነትም እያለች ለመቆጣጠር አይምሮውን ስላለች፣ አብርሽ ደግሞ አሁን ጠብቆ ወደፊት እውነቱን አፍርጦ ማን እንደሚያፈርዝች ሚዲያ ላይ የሄርሜላ አድናቂዎች ጠብቆ ወደ ራሳችሁ ተመልሳችሁ። ጥጌ ትናንትና ሩታን ነው ማን ትመርጭለታለች ማለት ሩታን አለች በአንድ አፍ። ለምን ሚስቱ ናት። ሌላ ሴት ጋር እንዴት ታወዳድራታለች? ኧረ ምንም ማወዳደር ቦታ እንኳን አልገባኝም። ሩታ ነው ያለችው፣ ሚስቱ ናታ። ለምን በምን እንደተገናኙ ምን እየሰሩ እንደሆነ ታውቃለች። ድርድር እንኳን አላስገባችም። ዛሬ ሲዘቀዝቋት ነው የዋሉት። እስኪ ይሄ የሰው ልጅ ባህሪ ነው። አሁን አብርሽ የሚሰራው ስራ ትክክል ነው ብላችሁ ነው ሄርሜላ ያደረገችው? ደግሞ አሁን ሌላይቱም ጀምራለች መሳሳም። ምን እንደምንማር አላውቅም። እኛ እኮ ሩታ ሀብቴ የመጀመሪያ ዙር ፍቅርን በሚዲያ ላይ እወድሃለሁ ስላለች እንጂ እኮ እኛ ፍቅር ብርቃችን እኮ አይደለም። ሴት ልጅ አፍና ማንነቷን አፍና ፍላጎቷን አፍና ስለምትኖር ጀግና ሴት ናት። እንኳን ተናገረ ብለን የገብደፍናት እንጂ ይሄ እኮ ትክክል ሆኖ አይደለም። በጣም እኮ ያሳፍራል። ነገ ተነገ ወዲያ ባላችሁ እንደሚነቃችሁ እኮ እናውቃለን። እውነት ነው የምላችሁ። ሚዲያ ላይ ሲጀምር እንኳን ሚዲያ ላይ ባሌን እወደዋለሁ ብዬ ካልኩት ለራሱ ኪሎ ይቀንሳል። እኔ በቃ እየወደድኩት መናገር አልፈልግም። እውነት ነው የምላችሁ። ለምን ወንድ ልጅ እወድሃለሁ ከተባለ ከሱ ሌላ ማንም እንደሌለ ነው የሚያስበው ብለን እናስባለን። እርግጥ አንዳንዶች የተማሩ አሉ። የተለየ ነገሮች ስታሳዩት በጣም የኔ ሚስት የተለየ ና ብሎ የሚያስባለ። አንዳንድ ወንዶች ደግሞ ኬት አመጣሽ ይሄን አመል ብሎ አንቺማ ሌላ ነገር አይተሻል ብሎ የሚጣላ ባል አለ። ኢትዮጵያ ማንነታችን ኩራታችን ነው። በእውነት ነው የምላቸው። ሴትም ሆነ ወንድም ጀነን ብለን ኮራ ካላለን ጥሩ አይደለም ብዬ አስባለሁ። ዛሬውን ቪዲዮ ሩታዬ ከመጣች ማታ ለቅላችኋለሁ። ካልመጣችም በዚሁ ቪዲዮ ፈታ ዘና እያላችሁ በአብርሽ ቪዲዮ ነው የመጣው ዛሬ። ልዑልን እንግዲህ ይዞ ዘና ስላለ ላይክ ሰብስክራይብ አድርጉ ወደቼ ማሮቼ። እኔ ምርጥ እኔ ልዑልን እንኳን ስልኬ ማምጣት አልፈልግም ለምትሉ በጣም አዝናለሁ። ልጄ እንደ ልጆችን አሁን ሚዲያ ያወጣለሁ አላወጣም አይደል? እንደዛ ማለት ነው። በጣም ያሳዝነኛል ከነዚህ መወለዱ ብዬ በጣም ብዙ ጊዜ ይቆጨኛል። እና ዛሬ ፈታ እያለ ለአብርሽ ከልጁ ጋር መጥቷል። እንግዲህ አብረው አይገናኙም እንኳን ልጁንም እንግዲህ አያየውም ብለው ቶክቶክ ላይ እንደ አባትና ልጅን ለማነጣጠል የተነሱ አውሬዎች ስላሉ ዛሬ ልጁ ጋር ፈታ ብሎ ሳያው ደስ ብሎ ነው የመጣሁት። ልጅና አባትና ሚስት መቼም የሚነጣጠሉ ሰዎች አይደሉም። መቼም የሚራራቁ ሰዎች አይደሉም። እንደ ሰው ካሰብን ዝም ብለን ካሰብን፣ አዎ ክፋትን ካሰብን እናደርገዋለን። ሰው ልጅ ወንድሙ ወንድም ይገል የለም እንደዛ ማለት ነው። እኛ ግን በፍቅር ነው ያገኘናቸው። አብርሽና ሩታን በፍቅር ነገም ተነገ ወዲያም እንደሚመሩት ሚዲያውን ተስፋ አለኝ። እኔ መቼም ተስፋ ቆርጬ አላውቅም። መቼም ይሳካልኛል። አላማዬ ደግሞ ጠብቆ ወደፊት ላይክ፣ ሰብስክራይብ፣ ሼር ይሄን ቪዲዮ እስከ መጨረሻ የሩታ እህቶች፣ ይሄ ሁሉ ድራማ በእናንተ እንደሆነ ያው ታውቃላችሁ። ብዙ ጊዜ ብታዳምጡኝ ከኔ ብዙ ነገር ትረዳላችሁ። ይሄ ሁሉ ታሪክ የሚሰራው በሩታ ኦዲየንሶች አይበገሬ ጀግና ነብር አንበሳ እንደሆኑ
ስለሚረጋገጥ በሩታ እጅ እንደማይሰጡና ሩታን ወደኋላ እንደማያስደርጓት 100% እርግጠኛ እንደሆኑ ስለሚያውቁ አሁን የድሮም የአብርሽና የሩታ ኦዲየንሶች አሁን ወደኋላ እያልን ነው አይደለም። ዛሬ ላይ ግን የሩታ ተብሎ የተባሉት ኦዲየንሶች እንኳን ተራፍጠው ነው ያሉት። እስካሁን ድረስ ከጎኗ ናቸው። ለምን? እንድትወርቅ ሴት እንድትወርቅ ስለማይፈልጉ ነብር ስለሆኑ በትዳራቸው ማንም ሰው እንዲያሽቃብጥባቸው ስለማይፈልጉ እናትና አባት ወልዶ ያሳደጋቸው የሩታዬ ኦዲየንሶች ናቸው። በእውነት ነው የምላቸው። እኔ ጠለቅ ብዬ ስለማውቃቸው ነው እንደዛ ምለው። ለምን ብትሉ ሴት ልጅ በትዳሯ እንድትጨማለቅ አይፈልጉም። በትዳሯ ላይ ማንም እንዲጨማለቅባት አይፈልጉም። በጣም ምርጥ ምርጥ ኦዲየንስ ናቸው። እኔ ለእነሱ ጋራ ኦዲየንሶቼ ስለሆኑ በጣም ነው የምኮራው። በጣም ነው ደስ የሚለኝ። ብዙ ወጣቶች አሉ ስነ ምግባር ያላቸው ማለት ነው። ቲክቶክ ገብተው ዝም ብለው ጀስታ ለመናገራቸው ምናምን ብቻ አይደለም፣ ተናጋሪ ብቻ አይደለም አድናቂ። በኮሜንታተር እንኳ ከግሪስ ፋሚሊ ኮሜንታተር ላይ እንኳ ክንዳቸውን ገትረው የሚኮምቱ ምርጥ ምርጥ ግሪስ ፋሚሊ የሩታ እህቶች አሉ። በእውነት ነው የምላቸው። ላይክ፣ ሰብስክራይብ፣ ሼር ይሄን ቪዲዮ እስከ መጨረሻ አይታችሁ ዛሬ ልዑል ፈታ ብሎ ከአባቱ ጋራ መቼም አይገናኝም። አብርሽም አልሄድም የመጨረሻ ነው ሩታ ቤት አልሄድም ምናምን አለ ሲባል ከልጁ ጋር ፈታ ብሎ መጥቷል። ቪዲዮውን ደግሞ ምን አይነት እንደው እንጠብቃለን። ቲክቶክም ላይ ሆነ የትም ላይ እኛ ዞሮ አብርሽና ልጁ ሚስቱ በአንድ ላይ ፈታ ብለው እንደሚውሉ 100% እርግጠኛ ነን። ወዳቸዋለሁ ፋሚሊ። ቢገባችሁ ይገባችኋል፣ የማይገባችሁ አይገባቸውም። ብዙዎቻችሁ አትዘቃዝቁ፣ አትሰዳደቡ፣ ፍቅርን ስበኩ፣ ፍቅርን እናስተምሩ። ክርስቲያን ወገኖቼም ሙስሊም እህቶቼም ቲክቶክ ላይ ለማንም ጠበቃ ሆናችሁ አትሰዳደቡ።